ውድ ቤተሰቦች እንግዲህ ዛሬ ቢኒን ከተመለከታችሁት ማለት ፍቅርን ያላላት ነገር የለም። በቃ አጥቦ አሰጣት ማለት ነው። በዚሁ አጋጣሚ ማለት ነው የቡታጀራ ዩቱበሮች ማለት ነው መቼ ነው ግን ውሸታችሁ የሚያቆመው ማስመሰል የምታቆሙት ማለት ነው? ቀን ላይ ማለት ነው አብራችሁ ምሳ እየበላችሁ ቡናችሁን እየጠጣችሁ ሻይ ቡና እያላችሁ እዚህ ጋር መታችሁ ግን የሴትን ልጅ ክብር ዝቅ ከፍ ስታደርጉ አይደብርም እንዴ? በዚህ ናክል ስትሳደቡ ማለት ነው። ቢኒ አንተ ራስህ ማለት ነው ከአብርሽ ጋር አብራችሁ እኮ ነው የምትውሉት ማለት ነው። ለላያችሁ ሰው ሸውዱ ማለት ነው። ነገር ግን ስራ ትሰራላችሁ። እዚህ ጋር እኮ ኦዲየንስን ነው የምታታሉሉት እንጂ እያንዳንዳችሁ እኮ የምትሉት ቪዲዮ ከሰራችሁ በኋላ እኮ ሁላችሁም አንድ ላይ መሆናችሁ እኮ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለምታበረታቱኝ ከልብ አመሰግናለሁ። እና ቢኒ በዚሁ አጋጣሚ ማለት ነው ይህንን ሁሉ የስድብ ጋጋታ ሴት ልጅ ላይ ከምታወርድ እናም ደግሞ እናንተም እውነት ልናገርና ማለት ነው አብርሽ እናንተን ስለሚያስተዳድር ነው እንጂ ለሌላ ነገር አይደለም። ገባችሁ አይደል? ፍቅርም ደግሞ እየሰራች ነው ጀስ እንደናንተ ማለት ነው። እዚህ ጋር ማለት ነው ለእያንዳንዳችሁ ለቡታጀራ ዩቱበሮች ከጭንቅላታችሁ ላይ ሩታ ከሌለች እናንተ ምንም አይነት ማለት ናችሁ ማለት ነው። በተለይም ደግሞ ለአብርሽ ራሱ ማለት ነው ሩታ ከሌለች ህይወቱ ባዶ ነው ማለት ነው። እና አታስመስሉ ማለት ነው። ኦዲየንስ በዚሁ አጋጣሚ ማለት ነው ከምሬ ነው ምላችሁ፣ ማናችሁም አትሳደቡ፣ ማናችሁም አትሸወዱ። ምንም አይነት ችግር የለም። እውነት የምንሸወጥ ቀን ተሸውደናል፣ የምንሳደብ ቀን ተሳድበናል፣ የምንዘቃዘቅ ቀን ተዘቃዝቀናል። ብዙ ነገር የማይረባ ነገር ስናወራ ነበርን። ነገር ግን አሁን የቡታጀራ ዩቱበሮች የመጨረሻ ባለጌ በቃን እንጃ ከውሸት እንደዚህ ተጨማላልቀው የወለዱ ነው የሚመስሉት ማለት ነው። እና ውድ ቤተሰቦቼ ማለት ነው ይሄንን ማለት ነው ምችለው እኔ ማለት ነው። ነገር ግን ማንም ከማንም አልተጣላም። ሁላቸውም የራሳቸው ህይወት እየኖሩ ነው። ሁላቸውም ደግሞ ስራቸው ነው የሚሰሩት እንጂ ማንንም አልተጣላም። በዚህ ናክልም ደግሞ ቢኒ ሩታ ፍቅር ላይ የሚወርደው ስድብ አውቆ ነው እንጂ የእውነት ከልቡ አይደለም። ከካሜራ ጀርባ ማን ማን እንዳለ ቪዲዮ ደግሞ በአንድ ቀን ራሱ አንድ ቪዲዮ አይቀርጹም። እመኑኝና ማለት ነው የልብስ ማት በመኪና ውስጥ ያስቀምጡና አንድ ቀን ከመጡ 5-6 ቪዲዮ ሰርተው ነው የሚሄዱት ማለት ነው። ምክንያቱም ቢኒ ራሱ አሁን ትላንትና ወይም ከትላንትና ወደ ካሜራማን ይሆናል ማለት ነው። ተቀያይረው ነው እንደዚህ የሚቀርጹት ማለት ነው። አትሸወዱ እባካችሁ ማለት ነው። ነገር ግን ቢኒ ምንም ብትሆን በቃ እንደናንተ ያገረህ ልጅ ናት። ከአሁን ወዲህ ተሸውደናል። ከዚህ በፊት ማለት ነው ፍቅር ምንም ያጠፋችሁ ነገር የለም። የራሳችሁ ስራ ነው። አንድ ላይ ለምን ትደፈድፋላችሁ? እስቲ አንዳንዴ የእውነት ነገር ተናገሩ አውጥታችሁ በቃ ይሄንን ነገር እኛ ድራማ ነው የምንሰራው፣ ስራ ነው የምንሰራው ብላችሁ ለህዝቡ ተናገሩ። ህዝቡ እኮ እንደውም በጉጉት ይጠብቃችኋል እኮ። በዚህ ናክል ከመዋሸት በቃ እውነቱ የሆነ ነገር ለምንድን ነው የማትናገሩት?